ወገን ለወገን ደራሽ ነው። በተለይ ደግሞ በማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ ነን የምትሉ ግለሰቦች አሁን በአሁኑ ሰዓት ያው ለትግራይ ህዝብ ፈጥናችሁ መድረስ መቻል አለባችሁ። ምክንያቱም በአሁኑ ሰዓት በራብ እየተቆላ ያለው ህፃንና አዛውንት አሮጊት በስደት ላይ ያለው ህጸጽ የምትባል ስፍራ ላይ ያለው ትግራይያን ነውና ስለዚህ ለዚህ ትግራይያን በመላው ዓለም ያላችሁ ህዝቦችም ቢሆን ፈጥናችሁ ደርሳችሁ የትግሬን እናት የትግሬን ህፃናት የትግሬን አዛውንቶች መታደግ መቻል አለብን። የጦርነት ክፋቱና የጦርነት በደሉ የመጨረሻው ጥግ ይሄ ነው። እንግዲህ ህዝብን እየበታተነ ሀገርን እየበታተነ ለመሳሪያ ለምን በሚውል በጀት ላይ ዜጎች የተሰቃዩ በሲቃይ እንዲራቡ እንዲጠሙ የሚያደርግበት ሂደት ነው ያለው። ስለዚህ የኢትዮጵያ ፖለቲካ ጥጉ እንግዲህ ይሄ ነው። ሁልጊዜም በየዘመናቱ ህዝብን መበደል ነው። የኢትዮጵያ ፖለቲካ አንድ ቀን ለህዝቡ ጥቅም ያላመጣ ፖለቲካ እየተገዳደሉ እያጋደሉ የምንኖርበት ከባህላዊ ፖለቲካ አሰራር ሂደት ውስጥ ያልወጣን ዜጎችና ህዝቦች ስለሆነ ያው ዛሬም በአማራውም ክልል በትግሬውም ክልል በሌሎችም ቦታዎች በአሁኑ ሰዓት ያው ኢትዮጵያ ህዝብ እየተራበ በከባድ ሁኔታ ያለበት ሁኔታ ነው ያለውና ስለዚህ እንግዲህ ለወገን ደራሽ ወገን ነው በሚለው በማህበራዊ ሚዲያ ብዙ ተከታይ ያላችሁ ግለሰቦች ፈጥናችሁ እዚህ ቦታ በመሄድ ያው የኢትዮጵያን ህዝብ መታደግ መቻል አለባችሁ። በአራቱ ማዕዘን የኢትዮጵያ ህዝብ በጣም በከባድ ሁኔታ እየተራበና እየተሰቃየ ያለበት ሁኔታ ነው ያለው። ስለዚህ የፖለቲካችን እንግዲህ ጥጉ ይሄን ይመስላል። የመሪነታችን ጥጉም ደግሞ ያው ይሄ ነው። ስለዚህ በዚህ መልኩም ለአሁኑ ሰዓት ያው የትግራይ ህዝብ ነው በጣም ከባድ ሁኔታ ላይ ያለው። በተለይ ህፃናት እጃቸው የተነፋፋ አሮጊቶች አዛውንቶች መብላት አቅቷቸው በማንኪያ እየተመገቡ ያለበት ሁኔታ ነው ያለው። ስለዚህ ለዚህ ነገር ደግሞ ያው ፈጥኖ ለወገን ድራሽ ወገን ነውና ያው ብዙ ቲክቶከሮች ገብታችኋል። ጥሩ ነው፣ እናመሰግናለን። ጆን ዳንኤልን ጭምር አይቻለውና ስለዚህ ሌሎችም የሚቀሩ ቲክቶከሮች አሉ፣ ደምንባም እያነቡ ያሉ ቲክቶከሮች አሉ። ይሄንን አይቻለሁ። ይሄን በማየት በጣም ደስ ብሎኛል። ስለዚህ ካሁን በኋላም የቀረው አካል በዚህ ጉዳይ እየተረባረበ ችግሩን እስከ ጥግ መፍታት መቻል አለበት። ዜጎቻችን እየተራቡ ዜጎቻችን እየተሰቃዩ ያው እንግዲህ ለማን አደግን በሚልበት ፖለቲካ ስርዓት ውስጥ ነው ያለነው። ስለዚህ እነዚህን ችግሮች ለመፍታት በጋራ በመረባረብ አስቀድመን ለህዝብ መድረስ አለብን። በተጨማሪም ደግሞ ሚዲያችን ስግራ ነው። ሰብስክራይብ እያደረጋችሁ እንግዲህ እኛም ሚዲያችን አድጎ ሌሎችን የሚደግፍ ሚዲያ ሆኖ እንዲታይና እንዲደርስ ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ አድርጉ። ሼር ላይክ እያደረጋችሁ ሌሎች ደጋግ ኢትዮጵያውያን እጅም እንዲደርስ ታደርጉ ዘንድ ይህን መልእክት ተጠይቃለሁኝ። በትግራይዋን እናቶችና ህፃናት አዛውንት አሮጊቶች ነው እየጠየቅኳችሁ ያለሁት። ስለዚህ ሰብስክራይብ እንዳትረሱ፣ ሼር እንዳትረሱ፣ ላይክ እንዳትረሱ፣ ኮሜንት ማድረጉና ሌሎች አካላትን እንዲገቡበት ጭምር አስተዋጽኦ ማድረግ ግዴታችን ነው። የዜግነት ግዴታችን ነው። ይሄን ግዴታችንን መወጣት አለብን እላለሁኝ። ቸርን ሰንብት። በጣም አመሰግናለሁኝ።